እግዚአብሔር ፍቃድ ጌታ ከፈቀደ በቃ ከወገበታች ሁሌ እንደዚህ አይነት መልኩ ያው እንግዲህ እንደዚህ ያያችሁ ነው። አጋንንት አሁን ይሄ ወንድማችን ያጋንንት ልጅ በቃ ከወገበታችን ምንድነው ይሆን? አንተ ምን አይነት ፍጥረት እንደሆንክ ከወገብ በላይ ምን እናስተምር? አላ ጭንቅላት የለው። ከወገብ በላይ ምን እናስተምር? አንገት የለው አላ። ከወገብ በላይ ምን እናስተምር? አላ ጭንቅላት ሳይኖረው አንገት የሌለው እያመለክሽ አላ ጭንቅላት አለው። ጭንቅላት ከወገብ በላይ ስለምፈልግ አላ ጭንቅላት አለው። አላ ጭንቅላት አለው። አላ ጭንቅላት አለው ወይ? ካንተ አላወራም ምን እና ማን ጋር ልታወራ ነው? ቤት የገባው ዘለ ከወገብ በታይ ይላል እንዴ? አላ ጭንቅላት የሌለው የምታመልከው አንገት የሌለው የምታመልከው ሁሌታችን ያ ምክንያቱም አምላክ ራሱ እታች ስለሆነ እግር እንጂ ጭንቅላት ስለሌለው እኔ እስቀጥል ሰው ሃይማኖቱን እንዴት ጠልዞ ሰድቦ ይወጣል? በእናታችሁ እፎይ መከባበር የሚባል ነገር መቼ ባትለምድም እንዳንተ ምን አጠፋውኝ? ከወገብ በታች አለ። በአስተምሮታችሁ ታፍራላችሁ እንዴ? ይበላ አንተ እንደዛ ካለክ እኮ እዛው ማስተማር ነው እንጂ የሰውን እምነት ለምን ትሳደባለህ? ምን ብዬ ተሳደብኩ? እስቲ ከወገብ ያን እንደዛ ካለክ አንተም አይ ሮጠክ ይሄድ እኮ ነው። እኔ አንተ የምታመልከውን እንደ ቦታ ማለክ ይችላል እኮ አቡ ካሊድ ያው ቁጭ ብያለሁኝ። አካላትን ታጸድቃለህ አይደል? ለአላህ አላህ እግር አለው ብለህ ታምናለህ። መጀመሪያ ከተሳደብከኝ በኋላ ነው ወደዛ የምትሄደው። ለምን ትሳደባለህ ነው የኔ ጥያቄ። ምን ብዬ ተሳደብኩ? በመጀመሪያ ይሄ ነፃነት የሚባል ነገር አለ አይደል? አንድ ሰው የፈለገው በማምለክ መብት አለው። አቡ ካሊድ ምን ብዬ ተሳደብኩ? እስኪ አይ ልጁ ከወገብ በታች ምናምን ካለክ እዛው በተናገረው ነገር ላይ መልስ መስጠት ነው። ምን ብዬ ተሳደብኩ? እኔ ምን አልኩኝ? ከወገብ በታች ለምን ሄድክ? አላ ጭንቅላት የለውም። ታዲያ ከወገብ በታች ነው የማወራው። አሁንም አላ ጭንቅላት አለው። ልጁ ስለ አላህ ለጠየቀክ ከወገብ በታች የምንማማረው እግር ወይም ባት ወይም ታፋ እንደዚህ ነው አይደለ? አይ አይደለም። እምነት የብሽሽቅ አታርገዋ። ለማስተማር ከፈለክ አታልቅስ። አስተምሮት ነው። እኛ ምን እናርግ? ፈተዋችን ሄድና ግባና ለብር እንትን አቡ ካሊድ አታልቅስ። አስተምሮትህ ነው። ቁርአንህ ሙሉ ስለ እሙሙ ነው የሚያወራው። በገነት ውስጥ ገብተህ ስንት ሴቶችን ትደረምሳለህ የሚል ነው ያለው። ሁርላይኖች የሚባሉ በየጥጋ ጥግ የቆሙ አልጋ የሚዞሩ ጂኒ ያልገረሰሳቸው ጡታቸው የማይረግብ ዳሌያቸው ትልቅ የወሰድከብኝ ብር አዳምጥ። ስለዚህ ሙሉ ገነትም ምድርም ስለ ዝሙት ብቻ ሆነ። ፕሊስ እንዳስወርድ ፈልጋ ነው አካውንት አውርዷ። ለምን? ስለዚህ ምንድነው እሱ እየየ ያሉ ኡስታዞች ገነት ውስጥ ጀነት ውስጥ ጡታቸው ንግጥር ያለ ያገኛሉ እያሉ ዳቦ እንደተነጠቀ እንደተራበ ወይን እናቱ እንደሞተችበት ልጅ ኡስታዞችም ያለቅሱት እኮ ለሴት መሰለኝ በገነት ሄጄ ወሲብ አደርጋለሁ ብሎ ምድራዊ ሚስቱ እዚህ ቁጭ አድርጎ ጡቷ ስነካው ደስ ይላል። በገነት ያለችው ሴት ጡቷ እኮ እንዲብት ያለ ነው፣ የማይፈርጥ የማይሟሟ የማይማሽሽ እሱን ነካለው እሱን እያሉን ያለቅሱት እኮ ያበጠ ጡቷ አገኛለሁ በገነት ብሎ ለሙሙ ነው። እያለም ያለ ሰው እኮ አስተምሮቱ ብቻ ስለሆነ ነው። የትኛው ካህን፣ የትኛው ጳጳስ፣ የትኛው መምህር በገነት ውስጥ ወሲብ እናደርገዋለን ሚል መምህር አይተህ ታውቃለህ? ወደ ምሕረት ላይ የሚነፋረቁት እናታቸው እንደሞተ እኮ ትልልቅ ሼኮቹ እዚህ ሚስቱን ቁጭ አድርጎ እሷ አር ላይ አልረካ ብሎ አራት አግብቶ እሷ አልበቃ ብሎት ባሪያዎችን ደርቦ እሱም አንሶት ሚስቱን እንደ ቆሻሻ ዕቃ ቆጥሮ በገነት ጡቷ የማይፈርጥ የማይሟሽሽ የማይሟሟ ወሲብ አድርጊያት ወዲያው ድንግል ምትሆናለች እያለ እችኛዋን እንደ ዕቃ እየተጠቀመ ያችኛዋን እየናፈቀ ያለ ኡስታዞች እኮ እያላችሁበት ያላችሁ አስተምሮት ውስጥ እኮ ነው ያላችሁት። ለዚችኛዋ ምድራዊ ሴት እንኳን ለሞራሯ ማትጠነቀቁ አብራችኋት እየተኛችሁ አብራችኋት እያላችሁ ልጆች ወልዳችሁላት
ስትል እኮ እችኛዋ ታስጠላለች እያልከ ነው። በትልቅ የሳህን ምግብ በላለሁ፣ በትልቅ የኩባያ ጠጣለሁ። በየስድስት ሰማይ ላይ ደግሞ የሚቆሙ ሴቶች አሉ። ይሄ እኮ አስተምሮትህ ዶግማህ ነው። አላ ጭንቅላት የለውም አንገት የለውም ብለህ አታስተምርም እንደ ካዲያ። ዶግማችሁና አስተምሮታችሁ ሙሉ ለሙሉ እኮ እሙሙ ነው። ሴት ልጅ መገረዝ አለባት መተልተል አለባት እያላችሁን፣ አሁን ደግሞ እሱን አሁን እናስተምሩን እስኪ። ዳስ ጥላችሁ አታልቅሱብን። ሀይ ሶፍት የለንም። የሳም ኪዲንግ እየቀለድኩ ነው፣ ደግሞ እየቀለድኩ ነው። እናንተ ትልቁ ዶግማችሁ ስለሆነ ነው። እሙሙ ትልቁ ዶግማችሁ ነው። የምድሯ ሴት ቶፒካችን ምን ያህል ከባድ እንደሆነ በዚህ በ21ኛው ክፍለ ዘመን ስለ ሴት ልጅ ግርዛት ማውራት ትክክል አይደለም፣ ተገቢ አይደለም ብሎ መናገር ስለ ሙሙ ወይ ደግሞ ስለ ብልግና ማውራት ተደርጎ የተሰማቸው የሆነ ችግር ቢኖር ነው እነሱ ጋር። ኦኬ ፈስ ያለበት ዝም ላይ አይችልም ይባላል እና ሴት ልጅ አትገረዝ ሲባል በእስልምና አዎ እስልምና አትገረዝ የሚል ቢሆን ኖሮ ምንም እንደዚህ ያናድዳቸውም ነበረ። ገና ቶፒክ እኔ በነገራችን ላይ እሱን ጉራ ለምን አደባባይ ወጣ ተምታሽላለ? ተረጋጋ ወንድሜ። ጠጅ ቤት መሰለው እንደገባው የመጨረሻ ተረጋጋ። ከነቢያችን ተማሩ ስድብ ነው ትልቅ ዶግማቸው። እሙሙ ቀጥሎ ትልቁ ዶግማቸው አርድሃለሁ፣ እገልሃለሁ፣ አንተ ደደብ፣ አንተ እንደዚህ። ትልቁ ዶግማቸው ምንም ፔሸንስ የሌላቸው፣ ምንም ሰላም የሌላቸው። እኛ ሰላም ነን። እያረዱ ሰላም የሌላቸው፣ እየገደሉ ሰላም የሌላቸው፣ እየጨፈጨፉ የሚፈሩ፣ እያረዱ የሚፈሩ፣ አንድ ሰው ለማረድ ተጭንብል አስረው ተሸማቀው እንዲህ ብለው የሚያርዱ፣ ሰላማቸውን የተነፈጉ። እኛ የክርስቶስ መዓዛ ያለን የቅዱሱ መንፈስ ማደሪያ የሆን የእሱ ቅባት ያረፈብን የእሱን ጸጋ የለበስን ሰላም አለን። ፊታችን ሲታይ ይታወቃል። ግንባራችንን አይታችሁ ታውቁታላችሁ። ፊታችን እራሱ ያበራል። ከሰል መስሎ ሱሪ ያሰጠረን ቂጣችንን አፈንድደን እያረድን በገነት ወሲብ እናገኛለን ብለን የምንነፋረቅለት እምነት የለንም። አይደለም በመምህራን ደረጃ፣ አይደለም በአገልጋዮች ደረጃ፣ በተራ ምእምን ደረጃ እንኳን ቅንዝረኛ ነው የሚባል ምእምን እንኳን ቢፈጠር ቢኖር እንኳን በገነት ዝሙት አደርጋለሁ፣ ጡቱ አይፈልጥም፣ አይማማም ስነካው እያለ የሚነፋረቅ መምህር የለንም። አይደለም መምህር ተራ ወንጀለኛ የሆነው እንኳን በምድራዊ ሕይወቱ ኃጢአት ውስጥ ቢገባ እንኳን እንደዚህ በገነት ተስፋ የሚያደርግ የለም። እንደዚህ ተስፋ የሚያደርግ የሚነፋረቅ ምእምን እንኳን የለንም። አስተምሮታችሁ እንዳለ ጭን ሆኖ ስለ ጭን አታውሩ ትሉናላችሁ እንዴ? ጭንቅላት የሌለውን አንገት የሌለውን አካል እያመለክ አምላክ የምትለውን እንኳን ማሐፀን ብልት እንትኑን እዛ መጎትተውን እያመለክ 60% ሚኒመም ቁርአን ስለ እዚህ ጉዳይ ብቻ ሆኖ ሲያበቃ ኖ አታውሩት፣ በቃ ለምን ትለናለህ? ፈትዋዎችን ያቸው እኔኑና ቻሌንጅ አድርጉኝ። 98% ሚኒመም 98% የነሱ ፈትዋ ስለ እዚህ ጉዳይ ካልሆነ እኔ እቀጣለሁ። እናንተ ከሆነ የኖራችሁ ሞራል እዛችሁ ሚዲያ ከፍታችሁ ቴሌቪዥን አግኝታችሁ ንስሐ አባትም የምትቃወሙ እኮ ናችሁ። ንስሐ አባትም የምትቃወሙ ናችሁ።
እንዴት አንዱ ለአንዱ ኃጢአቱን ይናዘዛል? ሰው እንዲያደርግ ይችላል። እሱም እኮ እንደው ሚስጥር እንዳያወጣ ይችላል። እንዴት ንስሐ እንደሱ ትነግራለህ ብላችሁ እኮ ቴሌቪዥን ፕሮግራሞቻችሁ ላይ እኛን የምከሱ ናችሁ። የእናንተ ምዕመናን እኮ አደባባይ ላይ ባሌ ባልተፈለገ እንዲያደርገኛል፣ ባሌ ከጓደኛው ጋር እንዲህ ማድረግ ፈልጌ ነበረ እና እንዴት ይታያል? ባሌ ጡቴን ሲጠባ እንዲህ ተሰማኝ። ቴሌቪዥን ፕሮግራሞቻችሁ ላይ እኮ ይሄ ነው እንዳለ። ጡቴን መጥባቱ እንዴት ይታያል? ወተት አለው የለውም? የእሷን ድምፅ ባሏ ይሰማል፣ ጎረቤት ይሰማል፣ ልጆቹ ያፍሩባታል፣ ሰፈር ይነጋገርበታል። ባሌ ካገባሁት ዓመት ሆነኝ፣ ይኸው አስደስቶኛ ያቅም ሰፈር ምድሩ እየሰማ ማለት ነው። እና ልፈታው አስቤ ነበረ። አንቺ መፍታታችም እሱ ፈታሻለሁ ካላለ መፍታታችም። ባሌ ከሰራተኛ ጋር ግንኙነት ሲያደርግ ያስኩት። በአይንሽ በብረቱ አይተሽዋል? አዎ በአይኔ በብረቱ አንድነት ሆነው አይቻለሁ። አድቢ 4 ምስክር በአይናቸው መርፌና ክር ሲሆኑ ልክ ክር መርፌ ውስጥ ሲገባ እነዛ 4ቱም እስካላዩ ድረስ ትገረፊያለሽ። አደባባይ ላይ ማለት ነው። የእሷንም ገበና የእሱንም ገበና ሰፈር ምድሩ እንዲሰማ የምታስተምሩ ሰዎች እናንተ ሞራል ኖራችሁ ደግሞ እኛ እናስተምሮ የእኛን ንስሐ አባት ልትቃወሙ የምትሞክሩ 98% ቱ ሚኒመም ከ10 ጥያቄዎች ውስጥ 8ቱ ስለ ዝሙት፣ ስለ ትዳር በዚህ ጉዳይ ካልሆነ ስለ አላህ ጉዳይ 2 ጥያቄ ከተጠየቀ ከ10 ውስጥ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። የእናንተ ፈተዎቹ ከ100 ጥያቄ ውስጥ 88%ቱ 80ው ጥያቄ ስለ ዝሙት ካልሆነ ከዚህ ጋር የተያያዙ ነገሮች ካልሆኑ ስለ አላህ 2 ከተጠየቀ እኔ ንጽጽር አቆማለሁ። ቻሌንጅ አድርጉኝ። አስተምሮታችሁ ይሄ መሆኑን ታውቁታለች። እኔስ ጋይ ቃል ያ እንግዲህ ፎ ነግራችኋል። በእስልምና ወሲብ አምልኮ ነው፣ ኢባዳ ነው። ወሲብ ኢባዳ ነው። ኢባዳ ማለት አምልኮ ነው። ሰላት አምልኮ ነው፣ ወሲብም አምልኮ ነው። ለወሲብ ያላቸው ቦታ በጣም ከባድ ነው። ቡሉን ስላብራራ መድገም አይጠበቅብኝም። እኚህ ሼህ ናቸው፣ ትልቅ ኡስታዝ ናቸው። መስጊድ ውስጥ ነው ቁጭ ብለው እየተነፋረቁ ምን እንደሚሉ እንስማቸው እስኪ። እንደ ወርቅ እንደ አልማዝ ታብረቀርቃለች። በጥታ የሳመችው ጊዜ፣ በለስላሳ ሰውነቷ ያቀፈችው ጊዜ ደስታ በደስታ ይሆናል። የዱንያ ሆኖ መጣ ባቀፈችው ጊዜ የሰማይ ሆነ ላይን በለስላሳ ሰውነቷ መጣ ባቀፈችው ጊዜ በሳመችው ጊዜ ሚስቱ ምን ያህል ብቆረፍድበት ነው ይሄ ሼክ? አሁን ሚስቱ ምንድነው ፊልም የምታደርገው? አሁን ፖርላይን ማለት በገነት ሆና እችኛይቱ ሚስት ባሏን ካስቀየመች ወይም ለአልጋ ፈልጓት ነይ ተኝ ሲላት ዛሬ አላደርግም ካለችው ከማታ ጀምሮ እስከነጋ ድረስ የምረግም ማለት ነች። አንቺ የተረገምሽ፣ ቆይ ባልሽ እኛ ጋር ይመጣል፣ አንቺ ጋር እንግዳ ነው ጊዜያዊ፣ ወደኛ ይመጣል፣ አንቺ እርጉም እያለች የምትሳደብ ነች። ሑረል ማለት በገነት ያለች የሙስሊም ሴቶች እዚህ የሚረገሙባት፣ የሙስሊም ወንዶች ደግሞ በገነት ወሲብ የሚያደርጓት ትራንስፓረንት የሆነች ቦን ማሮ በአይን ውስጥ የሚታይ መቅኔዋ የአጥንቷ መቅኔ የሚታይ አጥንት የሆነች ሴት ነች። ይቺ አጥንት የሆነች ሳመች አልሳመች ደግሞስ አንድ በባህሪያችን ከሰው ተሰው ጋር ነው እንጂ ከሱ ፍጡር ካልሆነ ሰው አይደለችም። ሑረል ዐይን ለወሲብ የተዘጋጀ ዝም ብላ ሌላ ፍጡር ነች። ከእሷ ጋር በራሱ ከሌላ ፍጡር ጋር ወሲብ ማድረግ ራሱ ጤናማ አይደለም ነው እንጂ ሰው ካልሆነ አካል ጋር ግንኙነት ማድረግ በራሱ ጤናማ አይደለም። ወሲብ ከነሱ ጋር ማድረግ ምክንያቱም ሰው ስላልሆኑ ማለት ነው።
ሐዲሱ እንደሚናገረው ቆንጆ ናቸው ብሎ ያስቀመጠበትን ተመልከቱ። ሁሪስ who will be so beautiful, pure and transparent that the marrow of the bones of their legs will be seen through the bones and the flesh. ቁንጅናቸው በአጥንታቸው መእኔ ውስጥ በአጥንታቸው ውስጥ መእኔያቸው የሚታይ ይላል። አጥንታቸው ውስጥ ያለ መእኔ ስለታየ ምንድን ነው ቁንጅና? እነኚህ ሳቡህ ነኩህ ምናምን ብለህ መነፋረቅ ልነኚህ ይሄ ጤናማ አስተምሮ አይደለም ወገኖቼ፣ ቆም በሉ። ሰው አሁን ዛሬ የምንመለከተው ከሴት ልጅ ግርዛት ጋር በተያያዘ ነው። ግርዛትን እንዴት ሙስሊሞች ያዩታል የሚለውን እንመለከታለን። መምህር እንኳን ደህና መጡ፣ ሰላም ብለናል። ሰላም ጤና ይስጥልን። እንደምንሰናበታችሁ የክርስቶስ ሰላም በያላችሁበት ይብዛ። ሁላችሁን ሰላም ቃል ሌሎቻችሁንም ሰላም ብያለሁ። መምህር እንኳን ደህና መጡ። ሰላም ክርስቶስ ከእኔም ከእናንተም ጋር ይሁን። እንኳን ደህና መጡ። ካሊድ ሰላም ነው። ሞጣይ ሶሪ እፎይ፣ ይቅርታ ወላሂ ሰላም ነው። አልካሊድ እንዴት ነው? ሁሉ ተማም አለ አልሐምዱሊላህ ይመስገን ነው። በፊት ላይ ቄሮ ነበር የሆነ ቲክቶክ እያየሁ ግርዛትን እንዴት ታየዋለህ? የምን ግርዛት? የሴት ልጅ ግርዛት ማለት ሴት ልጅ መገረዝ ጤናማ ነው ወይንስ ጎጂ ባህል ነው ብለህ የምታምነው? ጎጂ ባህል ነው። ስለዚህ አንድ አካል ተነስቶ ሴቶች ይገረዙ ቢልም ሴት ልጅ ግርዛትን ቢፈቅድም ይሄ ጤናማ አይደለም ማለት ነው። ግን በቅድሚያ ወደ ቶፒኩ ከመግባታችን በፊት ጊፍት ሰጥ ነበር። በየትኛው አካውንት ነው የምሰጠው? ለአንተ ያዘው፣ ለመሐመድ ላክለት። በየትኛው ልስጥ? ትቀበል የለ እንዴ መሐመድ? ጊፍት አይቀበልም? ላክለት። ያንተም ብለዋል። ያ ጥያቄ ከመጠየቃችሁ በፊት መጽዋዕት አቅርቦ ስለሚል መሐመድ ለሱ ላክለት። ኤኒዌይስ ምን ይላል ወንድማችን ካሊድ? መሐመድ ነው ቅድሚያ ጥያቄ መሐመድን ከመጠየቃችሁ በፊት ስጦታን አቅርቦ መጽዋዕት አቅርቦ የሚለው መሐመድ ስለሆነ መጽዋዕት አቅርቦ ያለው ቶፒኩ ላይ ግባ። ጎጂ ባህል ነው ግርዛት ብለሃል። ስለዚህ አንድ አካል ተነስቶ ለምሳሌ ቃል እንደዚህ እያደረጋችሁ ገርዙ ቢል ወይንም ደግሞ ሚስቱን ቢያስገርዝ ቃል ስተተኛ ነው ማለት ነው አይደለ? እናመሰግናለን። ቃል እንዳታስገርዝ። አንተስ ታስገርዛለህ? ቃል እንዳታስገርዝ እያልኩት ነው። አንተ ታስገርዛለህ? አላስገርዝም። ምን ቶፒኩ ምንድን ነው ይሄ? አሁን ዝም ብለን ግርዛት እኮ የእኛ አንስቶብኝ ነው። ስለዚህ ግርዛት ጎጂ ባህል ነው፣ እኔም አላስገርዝም ብለሃል። አንድ ቃል ደግሞ ተገረዙ ወይም አስገርዙ ቢል ይሄ ጤናማ ያልሆነ ሴጣናዊ ትምህርት ነው ማለት ነው። የሴትን ልጅ ወይም ደግሞ ብልቷን መተልተል ጤናማ አይደለም ብለህ ነው የምታምነው አይደለ? በትክክል እናመሰግናለን። ስለዚህ ነብይ ሴጣናዊ ትእዛዝ እንዳዘዘ አፌርም አድርገህልናል ካሊድ። ቴንኪው። ተው እንደዛ አትበል። ግርዛት ምን አለ መሰላችሁ? መፍቀድም ሆነ ማስገረዝ የሴጣናዊ ነው አይደል ብለህ ነው የምታምነው ስለው የስ ብሎኛል። ነብይ ደግሞ ፈቅዶታልም። ኢቨን ደግሞ ሚስትን አንተ ታስገርዛለህ የስልህ ነው ብለኸኛል። ሴጣናዊ ኋላ ቀር ነው ብዬ ትስልህ በሚገባ ብለህ ኮንፌርም አድርገሃል። እናቴ የምትላት
አይሻ ተገርዛለች። ነብይህና አይሻ ረዲየላሁ ዐንሃ ማለት የሷን ስልጠና አላህ ስራውን ይወደዳት እና እያልክ አውራ እፎይ እንካበር እንግዲህ። ስለዚህ አይሻን በመገረዟ ሰይጣናዊ ድርጊት ተፈጽሞባታል እያልከን ነው? አይደለም አላልኩም። ምክንያቱም መገረዝም ሆነ ማስገረዝ ኋላ ቀርና መገረዝ ዋጅብ ነው የሚላል ቆይ ብዬ ጠይቄህ ያ ጎጂ ባህል ነው ብለኸኛል። ስለዚህ የሚያስገርዙም ሆኑ እንደዚህ ሰይጣናዊ ስራ ነው ማለት ነው በሴቷ ላይ ያደረጉት ስልህ በሚገባ ብለኸኛል። የአይሻም አባት አቡበከር ሰዋባህ አለ የሚባል ነው በእስልምናው። ነብይህም ደግሞ ነብይህ ነው ሙሐመድ የአይሻ ባል ነው። ሁለቱ ተገርዘው ህፃኗን ሚጢጥየዋን አይሻን በ54 ዓመቱ ያገባው እሷ 6 ዓመት ሳለች ገርዞ ነው ወሲብ ያደረጋት። ክፈትለት አዲሱ ምን ይላል መሰለህ? ትጃረተን ለን ተቡር ይላል ቁርአን። ንግድ ኪሳራ ኪሳራ ይላል ማለት ትርፍ የሌላት ኪሳራ ይላል። ትርፍ የሌላት ኪሳራ ማለት አንተ ነው ያዝከው። አሁን ታወራለህ ማንም አንብብ። የትኛው ነው ማለት በሺ አዲሱን አድርገው ቀጥል። ያነበብኩ ነው ኮራ ብለህ እየተረጎምክ ካሊድ ደስ በሚል ሁኔታ ሰይጣናዊ ነው ኋላ ቀር ትእዛዝ ነው ብሎናል። ግርዛት ኋላ ቀር ነው ሰይጣናዊንም ነው ብሎናል። እንጓይ አሁን አንብብና ፈሰርልን። ለማንኛውም ቄሮ ማህበር አንተ ጋር መዝገበኝ እፎይ አንብበ ነው የተባልከው። ከአንተ ጋር እታገላለሁ እስከ ህይወት ፍጻሜ ወደፊት። አንብበ ብልት ለመገረዝ ነው ከኔ ጋር የምትታገለው። እኔ ብልት ገራዥ አይደለሁም፣ የገራዥ ልጅም አይደለሁም። አንብብ። አይደለም አንተ ካልከው ቄሮ ነኝ እያልክ ነበር ከዚህ በፊት። ቄሮ ወደፊት እያልክ ነበር። ችግር የለውም እንኳን ያልኩህ። አሁን አንብብ። የመጣ ይመጣ። አሁን አንብብ። በአንተ ቤት ማስቀየስ ነው። አንብብ አሁን ቶፒኩን። አይደለም እኔ ይሄ ቶፒኩ ይሄ ዋጅብ ነው አይደለም። ገብቶሃል? አንብብና ተርጉምላቸው እስኪ። ዋጅብ ነው እኮ በአማርኛ በላ። ዋጅብ ማለት ምን ማለት ነው? ዋጅብ ማለት ግዴታ ማለት ነው። ስለዚህ ሴቶችን ብልታቸውን ትተለትላለህ። የፈለገ ሰው ማድረግ ይችላል። ዋጅብ ማለት ግዴታ፣ ይሄ ግዴታ አይደለም እያልኩህ ነው። ከተሰማ ግዴታ ነው ያልከው። አሁን አንብብ። ቆይ ሀዲሱን መልሰው አንብብና ተርጉም። ዋጅብ አይደለም ያልኩህ ሀዲስን አንብብ። طيب አነበብኩት ሀዲሱን አነበብኩት ይላል። ግን ማን የተገረዘው እዚህ ጋር? እሺ ከፍ አድርገው ሀዲሱን ነገርና ምንድን ነው የሚያሳፍር ነገር ነው እንዴ? ለህዝቦቹ ንገራቸው ምን እንደሚል። ያፍራል ባስተምሮታቸው ማለት ነው። ምክንያቱም ቅድም ብሏል፣ ግርዛት የኋላ ቀሮች ነው የሚገርዙ የሚያስገርዙም። ይህን ሴቶችን ብልት የሚተለትሉ ቆይ አዳምጥ። ጤናማ ነው ወይ ሴጣናማ ነው ወይ ብለህ ታምናለህ ብየው አዎ ብሏል። የሚተለትሉም የሚያስተለትሉም ሴጣናማ ነው ብለህ ታምናለህ ብየው አዎ ብሏል። ጋይድ እዚህ ጋር የሚለው ሁለት ሰዎች ግንኙነት ባደረጉ ጊዜ ግዴታ ነው ዋጅብ በስርዓት ተርጉም ያሰነፍ ሙታ በስርዓት ተርጉም ውባህ እያለኛለ አትሳድቡ እናንተ አህዮች ራስህን አህያ በስርዓት ተርጉም ዋብያዎች በቃ ካሏሻቸው አይሆንም አይደለ ካሊድ ከዶግማቸው አንዱ የሚሰጣቸው አስተምሮ ውሸት ነው አይደል?
እኔ አሁን መዋሸት ምናምን አይደለም። እኔ አሁን እያልኩ ያለሁት አንተ ለምን በስርዓት አተረጉም ታዲያ? ለምን ተዋሻለህ? ይፋለም እፈልጋለሁ። ለምን ተዋሻለህ እኮ በስርዓት ተርጉም። አሁን ለህዝቡ ተርጉምላቸው፣ አትፈርበት። ከአንተ ቄሮ ጋር መዝግበኝ በእናትህ። በአንተ ቤት ቶፒክ መቀየረ ነው። ቄሮ ማለት ምን ማለት ነው ብዬ ብጠይቅ ስለማታውቀው አሁን ቶፒኩ ላይ ስቲካር ቄሮ ማለት ኦሮሞ ነው። የኦሮሞ ሸኔ ማለት ነው። ማን ያለ? የትኛው ዲክሽነሪ ዴፊኒሽን ነው እንደዛ የሚያገኘው? ቄሮ ማለት ኦሮሞ ነው። ከየትኛው ዲፊኒሽን ላይ ያገኘው? ቄሮ ማለት ኦሮሞ ማለት ነው። ማን ያለ? እንዴት አለ ማለት ነው? እኔ ሲሉ ሰምቻለሁ ማለት ጭንቅላት የላችሁም እኮ ምን ላችሁ። ለዚህ ነው። ስለዚህ አህመዲን ጀበል ነው እያልከን ነው። እናመሰግናለን። አህመዲን ጀበል እኮ ቄሮ እኮ አይደለም እንደ ኦሮሞ ነው አላልከንም? እንዲያውን የኦሮሞ ህዝቦች ቄሮ ናቸው እያልን። እሺ በቃ ለማንኛውም ተመልክተን እና ይሄንን አንብብልን እባክህን አንብብልን። አትፈርበት፣ እምነትህ ነው። በህዝብ ፊት እስኪ አንብበህ ተርጉመህ ንገራቸው ምን እንደሚል ንገራቸውና ሰው እስኪ ይምረጥ። ምን እንደሚል እስኪ አንብበህ ተርጉመው። ከቅድም ጀምረህ በሆድህ የምታነበው ጮክ ብለህ የማትናገረው የምትሸማቀቅበት እምነት ነው ያዝከው። ለምን ምን እንደሚናገር አንተ ራስህ ንገረና አንብብ። ሀይ ነገርኩህ እኮ አሁን እንደተረዳሁት እንደኔ አረብ እንደተረዳሁት በቃ ሚቲያስ ምን ብሎናል? ግርዛት በመጀመሪያ ሲጀምር ግርዛት ምንድን ነው ብሎናል? ኋላ ቀርና ጎጂ ባህል ነው ብሎናል። ተስማምተናል። ሁለተኛ ምን ብዬ ጠየኩት? የሴትን ልጅ ብልት የሚያስተለትሉ ወይንም የሚፈቅዱ ይህም በማድረጋቸው አካሏን ጉዳት እሷን የሚጥር ማድረጋቸው ጤናማ አይደለም። አጋንንታዊ ነው ወይ ብለህ ታምናለህ ወይ ብዬው በሚገባ አምናለሁ ብሏል። ስለዚህ አይሻን ያስተለተሉም የተለተሉም ነብይህ ትልተላን መፍቀዱም አጋንንታዊ መሆኑን ስለመሰከርክልን እናመሰግናለን። አብዱ እንኳን ደህና መጣ። ከመውጣቴ በፊት ፎይ ከአንተ ጎን ተሰልፌ ለመዋጋት ዝግጁ ነኝ። ከቄሮቹ ጋር መዝግበኝ። ቄሮ ወረፊት ቅድሚያ ብልት መውጋታችሁን በመርፌ ያቆሙ። ቅድሚያ ብልት መተልተላችሁን ተብልት ጋር ያላችሁን አስተምሮ ብልት ላይ ጦርነት ማወጃችሁን፣ ብልት መስፋታችሁን፣ ብልት መተልተላችሁን እሱን አቁሙ። ከብልት ውጊያ መች ወጣና ነው እንደ ወንድ ሱሪ ለብሰ ጠላት ልትወጋ የምትወጣው? ወሲም ማደርጋት ብልት ቆሞ ይቀራል፣ ድንግልና ቶሎ ይመለሳል ከሚል አስተምሮ መች ወጣችሁ? ካሊድ እንደበላይ እኔ ታስቀኛለህ። ለማስቀ አስተምሮታችሁና በገነት ውስጥ እነዛ ነው። ይህን ጦርነታችሁ የምታስቡት በገነት ሄጄ ተዋግቼ 70 ሴቶች ይሰጠኛል፣ አንዱን ሄጄ ሸሂድ በሆን ብገደል ጡቷ ስነካው ደስ የሚል ተገትሮ ያለ ያበጠ እሱ ጋር ዋጋለሁ ብለህ የምታስብ ሰውዬ ስለምን ትግል ነው የምታወሩት? እናንተ ደግሞ አይነፋም። ኤሬስ እንኳን ደህና መጣ አብዱ። የሴት ልጅ ግርዛትን ትደግፋለህ? አይ እኔ ለዛ ጉዳይ አይደለም የገባሁት። ግርዛቱን ትደግፋለህ ወይስ አትደግፈው? አይ እኔ አእምሮህን ላፈላልገው ነበር። ወይ ሽንት ቤት ወይ ጣራ ላይ ስለሆነ ያንተ አእምሮ ላፈላልግ ነበርና ደም ያርግልህ። አእምሮህን አፈላልግልህ። ቅድሚያ ያለህን ጭንቅላት አግኝተሃል? አይ ላፈላልግልህ ዝም ብለህ እኔ አግኝልሃለሁ የት እንዳለ ስለማውቅ ነው። አእምሮ ያለህን ጭንቅላት ቅድሚያ ማግኘት አይቀልም እንደ የኔን አእምሮ ከመፈልግ ጭንቅላት መቼም አካል አእምሮ ሊኖረው እንደማይችል የታወቀ ነው። እኔ ጭንቅላት አለኝ። ኦልራይት ቢንት ደሴ እንኳን ደህና መጣሽ። ቢንት ደሴ
እቺን ነገር ግን ላሳየውና ላንብብለት ለዚህ ለዋሃብያው ማለት ነው። እና ሁረል አይን ያገኛል ለምን ተፋልሞ ከሞተ ለገንዘብ ይላል። እኔ አይደለም ያልኩት፣ ያው ቡልጋል መሪም ላይ ነው ያለው ቀጽ 1 ላይ ማለት ነው። ቀጽ 2 ሶሪ ምን እንደሚለው አረበኛው ላይ እኔ በነገራችን ላይ ሬዲ ነኝ ወላሂ። ሁረል አይን አልሐምዱሊላህ ኢንሻአላህ አላህ ለኮ በጀነት ያው አንብበ ተርጉሞ ሻራለ ነው እኮ አያሳፈርም። አንተ እናንተ በጀነት ምን አላላችሁ ብላችሁ አሁን አመልስልኝ። አንብበ ተርጉሞ እሺ እባክህ። وعن سعد بن زيد رضي الله عنه قال قال رسول الله صلى الله عليه وسلم تقارقوا اسكي ይኸው ከዚህ በላይ ብለህ አድርገው። እሺ ትርጉም من قتل دون ماله من قتل دون ماله ይላል። በገንዘቡ በራሱ ገንዘብ የተገደለ ሰው فهو شهيد ይላል። እሱ ያ ሰውዬ መስዋዕት ነው ማለት ሸሂድ ነው። እንደዛ ነው እናንብበው እስኪ ወላሂ እንደዛ የሚለው ይሄ አረበኛው እንደዛ የሚለው ያ من قتل دون ماله ነው የሚለው የተረጎምኩት ብራዘር። እኔ አይደለም የተረጎምኩት፣ እኔ አረበኛውን አነበብኩልህ። እዚሁ ትራንስሌት አድርገህ ማየት ትችላለህ። ወደ እንግሊዝኛ ተርጓሚዎቹ ደግሞ ያሉት እናንብበው ይሻላል። እዚህ ጋር የሚለው من قتل دون ماله ነው የሚለው የራሱን ገንዘብ ሲከራከል የሞተ ሰው እሱ ሸሂድ ነው፣ መስዋዕት ነው። እንትን ነው ታዲያ ትክክል እኮ ነው። ታዲያ ምንድነው የምትለው? እናንብበው እኮ ነው ቆዳምጠ እንትን ነው የምታወራው። ለገንዘብ ይኸውልህ ምን አሉ 10:92 ላይ ለገንዘብ ሲፋለም የሞተ ሸሂድ ነው። ለገንዘብ አይደለም ለራሱ ገንዘብ ነው። من قتل دون ماله እኮ ነው የሚለው ለገንዘብ ሳይሆን ለገንዘብ ሀቢቢ እንትናታ እንደናታችሁ አረባክ በቃ ተው። እኔ እሱን መከራከርኩ ለገንዘብ ሲፋለም የሞተ ለገንዘብ አይደለም ያ ሀቢቢ ለገንዘብ አይደለም የሚለው من قتل دون ماله። እሺ ያው ነው ችግር የለብኝም። የኔን ሐሳብ ተረዳኝ። ከዛ ጀነት ከገባ በኋላ ምን ታገኛለህ? ጀነት ከገባ በኋላ ወላሂ ወአንሃሩ በጣም ብዙ ነገሮች ያገኛለሁ። ሁረል አይን ያገኛለሁ። ወሲብ ታረጋታለህ አይደል? አላህ ይረዝቀኝ። ወሲብ ታረጋታለህ አይደል? እንዴ ቀላል ለምንድን ነው ታዲያ? እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ብልትህ እንደ ብረት የቆመ የመቶ ሰው የወሲብ ጉልበት ይሰጠና ወሲብ ታገኛለህ። ስለዚህ ተፋልመህ መሞት አለብህ። ለገንዘብም ሰውን በመግደልም በጦርነትም የተጋደለ ጀነት ይገባል። ምን ያገኛል? ሁረል አይን ያገኛል። እናመሰግናለን። እንደዚህ የሚል ትምህርት የለም። አሁን ለምሳሌ አንተ ልጠይቅህ፣ አንተ ጀነት ስትገባ ምንድን ነው የምታገኘው? አንተ ምንድን ነው የምታገኘው? መልስልኝ። አውት ኦፍ ቶፒክ እየሄዳችሁ ነው። ኢቢንት እንኳን ደህና መጣሽ። ኢብንት እንኳን ደህና ጠበቃችሁ። ሁሉ ተማም ተማም። ግርዛትን እንዴት ታይዋለሽ? ግርዛትን ትመክሪያለሽ ወይንስ ጎጂ ባህል ነው? አይ እኔ ባዳምጣችሁ ይሻላል። ኡመል ሙሚን አይሻን ትከታያለሽ? እናትሽ አይሻን አትከታይም? ምርጧ አማኝ የነብይሽን እናት በ6 ዓመቷ በ54 ዓመቷ አካባቢ የ30 የወንድ የወሲብ ጉልበት ያለው ያገባት ትንጥየዋ ሚጥጥየዋ አይሻ ተገርዛለች። የተገረዘችውን ነበር መሐመድ ሲገናኛት የነበረው የ30 ወንድ የወሲብ ጉልበት ያለው። እርግጠኛ ነኝ 18 ዓመት አልፎሻል አንቺ። እሱ ሲሞት በእሷ እድሜ እሷ ስንት ዓመቷ ነው? 18 ዓመቷ ነበር። የ50 ምናምን ዓመት ሽማግሌ ያው ብልት ቲክነሱ ውፍረቱ ይታወቃል። የ9 ዓመት ደግሞ ሕፃን ልጅ ትታወቃለች። ማህፀኗ ምን ያህል ሊሆን ይችላል ስፋቱ ማለት ነው። ኢማጂን በዛ ላይ ደግሞ የተገረዘች ስትሆን ምን አይነት ፔን ኖሯት እንደነበረ ከባድ ነው በጣም። እንዴት ታይዋለሽ ግን ቢንት ይሄንን ነገር በአንቺ ላይ ወይ በልጅሽ ላይ ወይ ደግሞ በእህትሽ ላይ ቢደርስ ይሄ ነገር? እስኪ ስለዚህ ንገሪ። ታስገርጃለሽ አንቺ ልጅሽ ወደፊት? ባይ ዘ ወይ ኢትዮጵያ ውስጥ ከፍተኛ ግርዛት ከሚካሄድባቸው አንዱ ሶማሌ ክልል ነው። ሴሊ ያለመገረዟ እዛ እንደውም እንደ ቆሻሻ ነው የምትቆጠረው ካልተገረዘች። ኔክስት አፋር
አለመገረዛቸው ለመሰደብ ምክንያት ይሆናቸዋል፣ ያገሏቸዋል። ወለ አልተገረዙ የሴት ልጅ ግርዛትን ምንም እንኳን የዓለም ጤና ድርጅትም ደጋግሞ እጅግ ጎጂ ነው፣ የጤና ባለሙያዎች በዚህ ላይ እጅግ ደጋግመው ጎጂ ነው ቢሉ የኢትዮጵያ መጅሊስም ከ2 ዓመት በፊት ሴት ልጅ መገረዝ እንዳለባት በማን መገረዝ እንዳለባት ያወጣው መግለጫ አለ። ሜይ ቢ ቢቢሲ ላይ የሚወጣውን ቃል ሊያሳያችሁ ይችላል። ነጃት እንዴት ነው? እና እፎይ ግዴታ አይደለም። እሺ ልልህ እፈልጋለሁ። ይሄ እንትኑ መገረዙ ግዴታ አይደለም፣ ግዴታም ነው። ቆይ አሳየለ እሱን። ኧረ አይደለም እንደው ተው። ግን ኮሜንታተሮች ለምሳሌ ሼኹል ኢስላም ኢብኑ ተይሚያን ትቀበላለህ? አዎ እንዴ በደንብ ረሂመሁላህ። እሱም ከፍትልሃለሁ። ኢብኑ ተይሚያ ሐዲስን ምን እንዴት ብሎ እንዳብራራው አሳያለሁ። አንደችን የኢትዮጵያ መጅሊስ ከ2 ዓመት በፊት ያወጣው ላይ ቢቢሲ ያለውን የተወሰነ እናሳያችሁና ሼኹል ኢስላም ኢብኑ ተይሚያ እንዴት እንዳብራራው ደግሞ እንሄድበታለን። ቀጥል ቃል። መልካም አመሰግናለሁ። እንግዲህ 2016 በኢትዮጵያ አቆጣጠር የኢትዮጵያ እስልምና ምክር ቤት ጉባኤዎች፣ የኡለማዎች፣ የሼኮች እነሱ አቋም መግለጫ አድርገው መግለጫ ወጥቶ ነበር። የዛ ሰዓት ላይ የተለቀቀ ነው፣ ቢቢሲ የዘገበው የሴት ልጅ ግርዛት የተመለከተ አወዛጋቢ የኢትዮጵያ ኡለማዎች ማለት አዋቂዎች፣ ሊቃውንቶች ማለት ነው፣ ልሂቃኖች ውሳኔ ብሎ ያስቀምጥና እዚህ ጋር የኢትዮጵያ እስልምና ጠቅላይ ምክር ቤት የኡለማዎች ጉባኤ 2ኛ ዓመታዊ መደበኛ ጠቅላይ ጉባኤ በማስመልከት የወጣው መግለጫ በማህበራዊ ሚዲያ መነጋገሪያ ሆነዋል ካለ በኋላ ምንድን ነው ወደ ዋናው እንሂድና ረዘም ያለ ነው፣ እናንተ ገብታችሁ ማየት ትችላላችሁ። ቁጥር 13 ላይ ምን ያስቀምጣል? ሸሪዓዊ ግርዛት ዋጅብ ማለት ግዴታ ነው፣ ቅድም ዋህብያው እንደተስማማ፣ ወይንም ሱና ወይ ደግሞ ቢደረግ የተወደደ መልካም የሆነ ነገር ጥቅም የሚያስገኝ ነው የሚል የኡለማዎች የሀሳብ ልዩነት ቢኖርም ግርዛት ከተደረገም ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ልብ በሉ፣ ባለሙያ በሆነ ሐኪም አማካኝነት ብቻ መደረግ እንዳለበት ተስማምተናል። ይሄ ነገር ታዲያ ምንድነው ችግር ያስነሳው ሲባል በኢትዮጵያ ሕግ ኮንቴክስት የሴት ልጅን መግረዝ ወንጀል ነው። አስምሩበት። ፍትሐ ብሔር ሕግ ምናምን አላለም ያልኩት፣ ወንጀል የኢትዮጵያን ሕገ መንግስት መጣስ ነው ይላል ከስር ራሱ። የሀገሪቱ ሕግ በኡለማዎች ፈትዋ ሊጣስ ይችላልን ብሎ ይሞግታል እዚህ ላይ ጸሐፊው። እኛ ዋና ፖይንታችን ምንድነው? የኢትዮጵያን ሕገ መንግስት ጥሰው በባለሙያ ትገረዝ። ይሄን ሲገርዝ የተገኘ ሐኪም ቀጥታ ወህኒ ቤት ነው የሚወርደው ያለምንም ጥርጥር። እነሱ ግን በድፍረት መንግስት እኮ በሐኪም ትገረዝ ብለዋል። አንዴ የኢትዮጵያ መንግስት እኮ ዝም ብሎ አንድ አዝማሪ እኮ ነው። ህግና ታዲያ የኢትዮጵያ ምን ህግ አለ ደግሞ? የየትኛውን ህግ ነው አንድ አዝማሪ ያወጣው? ኦኬ፣ ስለዚህ ትክክለኛው ህግ ስለዚህ ሴት ልጅ መገረዝ አለባት ቢለው ነው አይደል? እኔ ስለሱ ነው ስለ ህግ ምናምን ሲል ህግና ምናምን አያገናኘውም እያልኩ ነው። አሁን ህግ እውነትህን ነው። ቆይ ስለዚህ ሴት ልጅ ብልቷ መተልተል አለበት፣ ከዛ መሰፋት አለበት፣ ደሟ መፍሰስ አለበት የሚለው የእስልምናው ይሄ ሸሪያው ነው የሚሻለው። ሴት ልጅ መገረዝ የለባት የሚለው ነው የሚሻለው። طيب አንተ አሁን ትገረዛለህ፣ ትተለተላለህ፣ ትደማለህ፣ ትሰፋለህ። ايش المشكله? ችግሩ ምንድን ነው? እዚህ ጋር እስኪ እፎይ ሲዛሬና ራስ ይፈታል። የሴትና የወንድ አንድ አይደለም እንዴ? አይገናኝም። የሴቶች እኮ እንትን ነው ግዴታ እኮ አይደለም እያልኩ ነው እኮ። አሁን መልስልኝ። ሴት ልጅ መተልተል፣ መቁረጥ፣ ብልቷን መስፋት፣ መውጋት ጤናማ አይደለም ወንጀል ነው የሚለው የኢትዮጵያ ሕገ መንግስት ይሻላል ወይንስ መገረዝ ይቻላል? ብልቷን መተልተል ባለሙያዎች ብልቷን ተልትሏት ዘልዝሏት የሚለው የሚሻለው? ኢብኑ ተይሚያን አንዴ ፈትዋን ቼክ አድርግልኝ። እኔ የሚያልኩት የኢትዮጵያ ሕገ መንግስት ኢብኑ ተይሚያን ምን እንደሚል ላሳየህ። እንደሚሻው አንዱ ቋጣሪ ነው ያወጣው። ዝም ብሎ እንትን ነው አንዱ ቀመት ያወጣው ነው ብለህ እና ስለዚህ እሱኛውን አይደለም ሊንክ ልኬልሃለሁ። ኢብኑ ተይሚያ እሱ መጽሐፉ ነው። ፈትዋ አለው እንትና ኢብኑ ተይሚያ
በሴቶች ላይ ፈትዋ የሚላለው ፈትዋስ ኦፍ ሙስሊም ዊሜን የሚል ኪታብ አለው። እዛ ላይ ፔጅ 25 እና 26ን እናንተ አንብቡት። እዛ ላይ በደንብ አድርጎ ስለ ሴት ልጅ ብልት ትልተላ ያስቀምጠዋል። ጠቃሚ እንደሆነ ጥቅሞቹንም ይዘረዝረዋል ማለት ነው። እናንተ ቼክ አድርጉት። ተርከምሲሽን በሴቶች ላይ ያለውን ጥቅም ደግሞ ከፍ አድርገው አንዴ እናንተ ሙሉን አንብቡት። እዚህ ጋም ተጠይቀው ያስቀመጡበታል። ኢብን ቀያም ነው እሱ። ከፍ አድርገው ሂስቶሪካል ባክግራውንድ ኢብን ቀያም አልጀውዚ እሺ፣ ኢብን አልሽሳብ ከፍ አድርገው ሲ ሜል ሰርከምሲሽን ነው እሱ። ፊሜል ኦኬ አንዴ እሱ ያዘው ያውላችሁ with regard to the wisdom behind the circumcision of women ይልና ከዛ በኋላ የሴቶች ግርዛት ጥበቡ ምንድን ነው ዊዝደሙ ምንድን ነው ብሎ ይጠይቃሉ። ሼኹል ኢስላም ኢብኑ ተይሚያ ቃዴ አዳምጣ። ሼኹል ኢስላም ኢብኑ ተይሚያ በዚህ ጉዳይ ላይ ያለውን እንደተጠየቀ አስቀምጠውታል። የሙስሊሞቹ አለን የሚሉት ሊቅ ተጠየቀ በዚህ ጉዳይ ላይ። ሼኹል ኢስላም ኢብኑ ተይሚያ was asked about whether women should be circumcised or not ሴት መገረዝ አለባት ወይንስ የለባትም ተብሎ ተጠየቀ። he replied yes they should be circumcised አዎ በሚገባ ሊገረዙ ይገባቸዋል። ሴቶች ብልታቸው ሊተለተል ይገባል። በሚገባ መገረዝ አለባቸው ወይንስ መገረዝ የለባቸው? መገረዝ አለባቸው። say that the top of the piece of skin that looks like rooster's comb should be cut የዶሮ ጭንቅላቱ ላይ ቀዩ ነገር አይታችሁታል? የዶሮ አናት ላይ የሚገኘው ኮፍያ የሚመስለው ነገር የሴቷ እንትን ላይ ያለው መቆረጥ አለበት። እንደ ዶሮ ጭንቅላት ኮፍያ ነገር እንደሚመስለው የሴቷ ብልትም እንደዛ አይነቱ መቆረጥ አለበት። እንዴት ብዬ ላስረዳው በአማርኛ? ወይንም የዶሮ እንትኗ ይሄ ቀዩ እንትን የለም የሚንጠለጠለው ነገር ዶሮች ላይ ያለ አይደል? ቀዩ ነገር እሱ እንደዛ ነገር ያለው ሴቷ ላይ ያለው እሱ መወገድ አለበት። ከዶሮ ጋር ያመሳሰላቸው እኮ ከፍ አድርገው ከዛ ናምጣው ቃል ብዬ ነበር እኮ እሺ፣ ያውራ ዶሮ ላሳይል ነበር። ቀጥል በቃ በኋላ መጨረሻ ላይ ታሳያቸዋል ዶሮ እንደሚለውን። ኦኬ ከፍ አድርገው ትንሽ ሙሉ እነሱ ያንብቡት። The purpose of circumcision women is to regulate their desire, and because if a woman is not circumcised, her desire will be strong. የዚህ ምክንያቱ የምትገረዝበት ምክንያት የሴት ልጅ ስሜቷ ከፍተኛ ነው ካልተገረዘች። ስለዚህ ሴት ልጅ ያንን ነገር ይሄ እንትኗ ሲቆረጥ ስሜቷ ይወገዳል። ስለዚህ የምትገረዝበት ምክንያት ስሜቷን ለማስወገድ ወይንም ደግሞ ስሜቷን ለመግታት ነው፣ ለማረጋጋት ነው ይላል ኢብኑ ተይሚያ። የሚሆንበት ምክንያት ምንድነው? ነርቭ ኢንዲንጎች ስለሆኑ እሱም ማስወገድ አለብን ነው። ስለዚህ ነርቭ ኢንዲንጉ መቆረጥ አለበት። ሂንስ ትንሽ ከፍ አድርገው the words of son of uncircumcised የቱ ጋር ነበርኩኝ? uncircumcised women are used as insult because the uncircumcised woman has strong desire. አንቺ ያንተ ወይንም ያልተገረዘ እናት ልጅ ተብሎ መባል በራሱ ስድብ ነው፣ ለስድብ የሚውል ነው። ስለዚህ ባለገረዟ ራሱ ስድብ ነው። ሴት ልጅ መገረዝ አለባት ብሏል ኢብኑ ተይሚያ። ይሄን አስተምሮ ቀደም ብለኸኛል እንትና ካሊድ ሴት ልጅ ትገረዝ የሚል አጋንንታዊ ነው ብለህ ታምናለህ ወይ ብዬ ስልህ በሚገባ ሴት ልጅ ግርዛትን የሚፈቅድ ወይንም ደግሞ ሴት ትገረዝ የሚል ካለ ኋላ ቀር ነው ትላለህ ወይ ብዬህ
በሚገባ ኋላ ቀር ነው ብለኸኛል። ስለዚህ ሼኹል እስላም ኢብኑ ተይሚያ ኋላ ቀር እንዲሁም ደግሞ አንተ ባልከው መሰረት ሴጣናዊ እምነት ወይም አጋንንታዊ አስተምሮን ያስተማረ ነው ማለት ነው። ቀደም ያልከውን እንዳዘነጋ። ኧረ ተው ሳይሆን የሴት ልጅ ግርዛትን ኋላ ቀር ነው ወይንስ ጤናማ ነው ስልህ ኋላ ቀር ነው አልከኝ። ሴት ትገረዝ ብሎ የሚል የተሳሳተ ነው ብልህ አዎ አልከኝ። ሴት ልጅ ትገረዝ ወይንም የሴት ልጅ ብልት መተልተልን የሚፈቅድ እንድትተለተልም የሚተለትልም እሱ ሴጣናዊ አጋንንታዊ አስተምሮን ያስተማረው ብለህ ታምናለህ ወይ ብዬ ብልህ አዎ ነው ያልከኝ። ስለዚህ ኢብኑ ተይሚያ ሼኹል እስላም አንተ ባልከው መሰረት አጋንንታዊ አስተምሮ ወይንም ደግሞ ኋላ ቀር አስተምሮን አስተምሯል ማለት ነው። በጣም ጥሩ። እሺ ሲቀጥል ዛሬ እኔ ክርስትና እቀበላለሁ ለምጠይቅ ጥያቄ መልስ መስጠት ከሆነ ተረጋጋ። በጣም ጥሩ። አጋንንታዊ መሆኑን ተተማመንን። የዶሮዬንን እንግዲህ እቺ እንደዚህ እንትን ያለችዋን ጉምድ ስታደርጉት አሁን በምን ተዶሮ ጋር ራሱ አመሳሰለው አስባችሁታል? እንዴት መጣለት እና እንቀጥል እፎይ እንዴት መጣለት? ቆይ የዶሮ እንትን አስመስሎ እንደዛ ቁረጡት ምናምን ነገር ሲል ምንድነው እሱ? በመነጽር ፏ ብለ የዶሮዋ እንትን ቆረጣ ምንድነው እሱ? ወኔን አመጣች እንዴ? እብኑሻ ካሊድ ፏ ብለ ምንድነው እሱ? በመነጽር ለማስ ምታየን ሃይማኖትን ከዓለማዊ ህግ ጋር እያነጻጸርክ ነው? አይ አይነጻጸርም። በጣም ብዙ የሚያፈናግጡ ነገሮች አሉ በእናንተው። ያ እንደዛ የሚል አለ አስተምሮታችሁ ላይ በግርዛት ላይ ለምሳሌ ሞትን ፈጥሮ እኮ የእናንተ እግዚአብሔር ለዛ ሞቶለታል እኮ። እኛ ሞትን እግዚአብሔር ፈጠረ ብለን አናምንም። ሞትን ፈጥሮ ለዛ ሞት ማለት ራሱ ሞቷል እኮ። ሰው ኒኩለርን ፈጥሮ በራሱ ታጁ ማናምነው ለምንድን ነው ታምናላችሁ የምትለን? ተረጋጋ። ሁለተኛ መጽሐፈ ጥበብ ምዕራፍ 2ን አንብብ። መጨረሻ አካባቢ ላይ ሞት በሰው ምክንያት ወደ ዓለም እንደገባ ሞትም እንዴት እንደተፈጠረ ያስቀምጥላል። ስለዚህ አንደኛ ቆሮንቶስ ምዕራፍ 15ንም አንብብ፣ ሞት እንዴት እንደተፈጠረ። ሞትንና ህይወትን ፈጠርኩኝ፣ ከዛ የቱ የተሻለ እንደሆነ የቱ ያማረ እንደሆነ ልሞክራችሁ የሚለው በቀራዳ ያለው ያንተ አስተምሮ ነው። አደባልቅ ማለት ነው። እንትን ላይ ሳደባልቅ እንትን በል። ኤኒዌይስ አሁን ገርዛቱ ላይ እንመለስና ታጁ አመድ ይቀድመሃል ይመስለኛል። አመድ እንኳን ደህና መጣ። መስገነው እንዴት ነው? ይሰማል? ኦኬ። ሴት ልጅን ግርዛት ትደግፋለህ? ሴቶችን ጠይቅ። ደስ ይላል። አትሊስት እናት ይኖራል። እናት ተገርዛለች። ሴቶችን ጠይቀ። ቀደም የሰራሁትን ቪዲዮ አሳየን። ሴቶች ደግሞ እንዲህ እያሉ ነው። የሙስሊም ሴቶች ቀደም የተሰራ ቪዲዮ አለ። አንድ ቪዲዮ አይሰማም። ቆይ አንድ ቪዲዮ ሴቶችን ስንጠይቅ ሴቶች እንደዚህ እያሉ ነው። የእናንተ ሴቶች አንተ በደኛም ምርዱኪ። ኦኬ የሴት ልጅ ግርዛት አሁን ላይ በገባሁበት ላይ 1 ሚሊዮኑ ላይ ነው አሁን የገባሁበት እዚህ ትንሹ ላይ
ኦኬ እሱ ላይ ገባ በቃ ኦኬ አይ በዚህኛው ገባ ችግር የለም አለ እዛም ላይ ነው እቺ የኛው ነው ጎጂ ባህል አይደለም መቀጠል አለበት። ዝቅ አድርገዋ ሴት ልጅ ካልተገረዘች ዕቃ ትጨርሳለች መልሶ እንደገና ታደርጋለች ሲሉ አይገባኝም ነበር። የሴት ግርዛት ጎጂ ባህል አይደለም መቀጠል አለበት። ድሮ ሀያቶቻችን ሴት ልጅ ካልተገረዘች ዕቃ ትጨርሳለች ብዙ ነገር ታደርጋለች ሲሉ አይገባኝም ነበር። አሁን ሚዲያ ላይ የማየው ነገር እንዳምን ስላደረገኝ የሴት ልጅ ግርዛት ጎጂ ባህል አይደለም መቀጠል አለበት። ከኔ ጋር የሚስማማ ኮሜንት ላይ ሀሳብ አስተያየቱን መስጠት ይችላል። እህታችን ስትናገር በቃ ነው የሴት ልጅ ግርዛት መቀጠል አለበት ጠቃሚ ነው እያለች ነው። እሷ ብቻ ሳትሆን ሌሎችም ኡስታዞችም ሆኑ ሼኮች ይህንን ተደጋግመው በቴሌቪዥኖቻቸው ፕሮግራም ላይ ቀርበው ግርዛትን አብራርተዋል። ጠቃሚ እንደሆነ የተወደደ እንደሆነ አብራርተውታል። እንግዲህ ሼኹል ኢስላም ኢብኑ ተይሚያንም እንዳሳየዋችሁ ግርዛት ያው አሪፍ ሆነ ከተመቻቸው እነሱ ከተመቻቸው ምንም ችግር የለውም። ጉዳት ካላደረሰ እነሱም ከተመቻቸው መሆን ይችላል፣ ችግር የለውም። እንደ ባለም ይያዛል። ስለዚህ አንተ እህትህን ልጅህን ታስገርዛለህ? ሴት ልጅህን ከተመቻት ካልጎዳት ማለት ምን ጉዳት የማያደርስ ነገር እኮ ጉዳቱማ የተለያየ ጉዳቶች አሉበት። ስለዚህ ሸሪዓ ላ ضرر ولا ضرار ብሏል። ولا ضرار ብሏል። ችግር የለውም። ስለዚህ ጉዳት ይኑረው አይኑረው ሳያቅ ነው ነብይህ ያልክ አረጋግጠያል። ጉዳቱ ይገባ እስኪ ጥቅም ካለው በቅድሚያ አላወራም። ከአንተ ጋር አላወራም። ጉዳት ከሌለ ጥቅም ካለው አሁን ጉዳት አህመድ አንተ ንገረኝ እስቲ እንደው አንተ ግርዛት WHO እንዳወጣውም ሆነ የተለያዩ የተገረዙ አካላት ራሳቸውም ቴስቲሞኒ እንደሰጡት እጅግ ብዙ ጉዳቶች አሉት ከሳይንሱ በተጨማሪ ራሳቸው የሰጡትን ምስክርነት ላይቭ ላይ ገብተህ ዩቲዩብ ላይ ገብተህ ማየት ትችላለህ። ቪዲዮዎቻቸው ቼክ ማድረግ ትችላለህ። ነገር ግን WHO ባወጣው መሰረት ምክንያቱም ግርዛት የሚካሄደው ክሊተርስ የምትባለው የሰውነት የሴቶች ብልታ ክፍል ላይ ነው። ክሊቶርስ ደግሞ ነርቭ ኢንዲንግ እንደመሆኑ መጠን እሱም መቁረጥ ማለት ለሩካቤ ሴንስለስ እንዲሆኑ ያደርጋቸዋል። ስሜት አልባ እንዲሆኑ ያደርጋቸዋል። ስሜት እንዳይኖራቸው። ይሄ ደግሞ ምንን ያመጣል? ሴቷ የወሲብ ስሜቷ ከተቆረጠ ሴንስ ማታደርግ ከሆነ ለወሲብ፣ ስለዚህ ከዛ በኋላ ኔክስት ባልየው እንደ ዕቃ ብቻ የሚጠቀምባት እሷን የሚጠቀማት እንደ ሴክስ ቶይ ብቻ ይሆናል ማለት ነው። እንደ አሸንጉሊት ለወሲብ የተሰራች አሸንጉሊት ትሆናለች። በሩካቤ የሚገኝን ደስታ እሷ ምንም አይነት ሴንስ አይሰጣትም። ደስታው እሱ ብቻ እሷን እንደ ዕቃ የሚጠቀም ይሆናል ማለት ነው። እሷ እንደ ዕቃ ትሆናለች። ከዛ የሚገኝ ደስታም ሆነ እርካታ አይኖራትም። እሱ ብቻ ነው የሚኖረው። ምክንያቱም ነርቭ ኢንዲንጉ ተቆርጧል። ነርቭ ኢንዲንጉ በሚቆረጥ ሰዓት ደግሞ ሉብሪኬሽን የሚያመርተው አካል እንትን ራሱ አብሮ የመወገድ ቻንስ አለው። ሉብሪኬሽን ከሌለው ደግሞ አካሏ ምን ይሆናል? የመድረቅ ባህሪ ይኖረዋል። ፍሪክሽን በዛን ሰዓት ይፈጠራል። ያ ፍሪክሽኑ በራሱ ምን ያመጣል? አካሏ የመላላጥ የመድማት ወይንም ደግሞ እንትን ይሆናል፣ ይኮማተራል። ምክንያቱም የመለጠጥ ባህሪው ይጠፋል። ሲቆረጥ በሚቆረጥበት ሰዓት ሲድን ያ ቦታ ላይ ይጨራመታል። በሚጨራመትበት ሰዓት ላይ ወሲብ በምታደርግበት ሰዓት ሪላክስ እንትን አይሆንም። ኢላስቲክ ቲዩን ያጣል። ኢላስቲክ አይሆንም። የመኮማተር ባህሪ ያመጣል። በሚኮማተርበት ሰዓት ላይ ልጅ ስወልድ ግንኙነት ስታደርግ እንዲህ በሚለጠጥ ሰዓት ስለተኮማተረ ምን ይሆናል? ይቀደዳል ማለት ነው። በሚቀደድ ሰዓት ደግሞ በተለይም ልጅ በመወልድ ሰዓት ለፌስቱላ ይዳርጋታል። ፌስቱላ ለሚባለው ማለት ነው።
ለዛ ይዳርጋታል። እንዲሁም በግንኙነት አለመደሰት፣ ስወልድ ለፌስቱላ መዳረግ፣ የወሲብ ስሜት ማጣት፣ ፍራቻ፣ ቱራማው ኃይለኛ ቱራማ ይፈጥርባታል። ከዛ የሚገኙ ደስታው ቀርቶ ቱራማ ውስጥ ሳይኮሎጂካል ትራማ ውስጥ ትገባለች ማለት ነው። እነኚህ ሁሉ እሷን የሚጎዱት ናቸው። ፕላስ ደግሞ ብሊዲንግ በምትገረዝበት ሰዓት ላይ ሞስት ኦፍ ታይም እንደዚህ አይነት ነገሮች የሚካሄዱት ሐኪም ቤት አይደለም። ምክንያቱም በሕክምና የተከለከለ ስለሆነ መንግስትም የማይፈቅደው ስለሆነ በየትኛውም ቦታ ላይ የሚካሄዱት የት ነው? በድብቅ እናቶች ምናምን ተሰባስበው ነው የሚፈጽሙት ይህንን አይነት ግርዛት። ስለዚህ ተደብቀው ስለሆነ የሚገርዙት ነው። ያ አንዴ ልጨርሰው። እሺ፣ ተደብቀው ስለሆነ የሚገርዙት ደም ይፈሳታል። ትእዛዝ ማለት አንዴ ደም ይፈሳታል። ስለዚህ ደሙን የሚያቆም መንገድ ራሱ የለም። በሚገርዟት ሰዓት ላይ ብዙ ደም እንዲፈሳት ምክንያት ይሆናል ማለት ነው። ሌላኛው ምንድነው? እሱ የሚገርዙት አካላት ኋላ ቀር እንደመሆኑ እንዳልተማሩት ሁሉ በድብቅ እንደሚያደርጉት ሁሉ አንደኛይቱን በገረዙበት አካል ሌላኛይቱንም ይገርዛሉ። ይሄ ደግሞ በስለታም ነገሮች የሚተላለፉ በሽታዎች ከአንዷ ወደ ሌላው እንዲተላለፍ ምክንያት ይሆናል። አንዷን በገረዙበት ሌላኛይቱንም ስለሚገርዙ ምን እንዲሆን ያደርጋል? የተለያዩ በሽታ ከአንዷ ወደ አንዷም እንዲተላለፍ ምክንያት ይሆናል ማለት ነው። እና ይህንንና መሰል ብዙ የጤና የሰማኝ ነው እየሰማሁ ነው። እኔ ወንድን ነው እንደሚያስፈልግ የወንድን ነው የማውቀው። እስቲ የሴቶች ነብዩ በሐዲስ ይሄ ትእዛዝ አሳልፈው ትገረዝ ያሉበትን ያኮ የለም። እኔ እኮ ነገርኩት። አህመድ ቆይ ምንድን ነው እያልክ ያለው? ምንድን ነው ያልከው? ድገመውን ጥያቄ ነው። ድምፅህን ከፍ አድርገውና አዲስ አለኝ እያልክ ስለሆነ እስቲ አዲሱ ትገረዝ ተብሎ የታዘዘበት አዲስ አለው ይሄ ነው። ኦኬ ትእዛዝ ከነብዩ ሐዲስ ሰሂህ ሆነ ደይፍ ሰሂህ ወንድም ብቻ ነው ነብይ ያዘዘው? ነብይ ወንድም ብቻ ነው ያዘዘው አላልኩኝ። እና ትእዛዝ አለ በሴቶች ግርዛት። ኦኬ ግርዛት ተሰጥቷል አልተሰጠም? ለእስልምና አይደለም ትእዛዝ ትገረዝ የሚል ግርዛት ተሰጥቷል። መገረዝ አለባቸው የለባችሁም? እንድታሳምነኝ እኮ ነው እኮ እየጠየቅኩ እኮ ነው። እኔም ግርዛት ታዛችኋል አልታዘዛችሁም አልኩ። አዲሱ ካል ያለ እዚህ ጋር መከራከርም ትንሽ ለአንተ ይከብዳል። እሺ አዳም ደሺ በቁርአን ውስጥ ወንድ ልጅም ተገረዙ የሚል የለም። ግርዛት ደግሞ ግዴታ ነው አይደለ? ወንዶችም አላልኩኝ። እሱን የሴቶቹን የጠየቅኩኝ ትእዛዝ አለ። አሁን እኮ እኛ እያወራን ያለ ነው ጉዳት አለው ስላልክ ማለት ነው። እሺ አንድ አዲስ ላሳየሽ። ኒስ ባይዘ የወንድ ነው ግዴታ የሴት ግዴታ አይደለም ካሊድም እያለ ስለነበረ ለምሳሌ እናንተ በሐዲስ የምትመሩ እንደመሆናችሁ በነቢያችሁ በሳቦቻችሁ ትእዛዝ የምትመሩ ናችሁ አይደለ? በሐዲስ ሰሂህ የሆነ ብቻ ነው። እኔ አፈታሪክ አይደለም። ሳቦቹ አንዴ ሐዲሱን ክፈተው እንትና ቃል ለምሳሌ ዑስማን እንዴት እንዳዘዘው ላሳይ። አላልኩኝ። ረሱል አዘዋሉ እሳቸው ናቸው። አዳምጥ ረሱልህንም ትእዛዝ አሳይሃለሁ። ወይት ሚኒት ፒክና የተሳሳተ ነው። አንዴና
ቆይ አዳምጥ ፕሊዝ። ኦልራይት ዑስማን ሰይድ ዑስማንም እንዲህ አለ go and circumcise them and purify them ሂዱና ገርዟቸው እናም አንጿቸው ብሎ ትእዛዝ ሰጠ። ይህንን ትእዛዝ ሳባህ እንደመሆኑ እናንተ ሙስሊም እንደመሆናችሁ በነቢያችሁ በሰለፎች አስተምሮ የምትመሩ ናችሁ። አልቀበልም ረሱል ካሉ እስቲ አዲሱ ወደ ላይ ገፋ አድርግልኝ። አረብኛውን ወደ ላይ ገፋ አድርጉ። ስለዚህ ሳቦችን አትቀበልም ማለት ነው። ባህል ሊሆን ይችላል እንደነዚህ ባህል ሊሆን ይችላል። ለወንድ ልጅ እንደውም ግርዛት የሚል የተሰጠ የለም፣ ለሴቶች ነው ደጋግሞ የመጣው። ሴቶችን ነው ገርዙ ብሎ ትእዛዝ የሰጠው። አምስት ነገር ተብሎ በሸሪያ ሕግጋት ውስጥ ኤኒዌይ አምስቱ ፊጥራ ሴቶች የሚመለከት ነው፣ ወንዶችን ብቻ ሳይሆን። ቴንኪው አሁን አንብቤን አምስቱ ፊጥራ ለወንዶች ብቻ የተሰጠ ሳይሆን ለሴቶችም የተሰጠ ነው። አኩኩሉ ራስን ትበላለህ። ቀደም ያልኩ ለዛ ነው። ይህን አዲስ የዑስማንን ትእዛዝ ትቀበላለህ አትቀበልም? ቆይ ሚዩት አታርጋ ቶሎ። ዑስማን ተሳስቷል በለን። እሺ ዑስማን ተሳስቷል አይደለ? የነብይ ሰሃባ በነብይ ጊዜ የነበረው ቆይ ስለዚህ ምርጡ ጄኔሬሽን የተባሉት ቁርአንን የሰጡህ ሐዲስን የሰጡህ ከነብይህ ጋር የነበረው ከአራቱ ካሊፋ አንዱ ዑስማን ይሄንን ማዘዙ ስህተት ነው አይደል? ዝቅ አድርገው ሐዲሱን ቃል ስህተት ነው። እኔ ምን እላለሁ? ዑስማን ቁርአንን አቃጥሎ ቁርአንን ካኖናይዝ አድርጎ የሰጣችሁ ሴት ትገረዝ ማለቱ ሴጣናዊ ትእዛዝ ነው በልሲ አንተ ምን ሆነ ያለ ረሱል ቢሉ እኮ ብትከራከር ታሳፍረኝ ነበር። እዚህ ጋር ትእዛዝ ይሄንን ትቀበላለህ አትቀበልም? እንደገና ይሄንን አትቀበልም? እንደዚህ ብለዋል። ምን ሆነ ያለ ሐዲስ መሰለ ይሄ እንትን ነው ታዲያ ተረት ነው። ይሄ ሐዲስ ነው አይደለም? ይሄ በቃ አልገባኝም ማለት ነው። ሐዲስ ነው ይሄ አይደለም? አልገባህም ይለኛል እንዴ? እነ ኢብን ከሲርን እነ ኢብኑ ተሚያን የነ ሻፊን እነ ማሊኪን እነ አናፊን የምትቀበል ዑስማን የተናገረው ተረት ነው ትላለህ? አይደለም ሐዲስ አይደለም ትላለህ? የዑስማንን ንግግር እነሱ ራሳቸው በደንብ ድገመው። እንደውም የዑስማን ይሄ ንግግር ከነ ኢብን ከሲር ከነ ኢብኑ ተሚያ ከነ ሼኹል ኢስላም ከምትሉት ከነ ሐንበሊ ሻፊ ማሊኪ ከነሱ ንግግር ይሄ ያንሳል? ተደምረው እነሱ እንኳን እሱን ያክላሉ። ዑስማን እነሱ ራሳቸው ምን እንዳሉ ታውቃለህ? የኛ ቃላት ከሐዲሱና ከቁርአኑ ጋር ከተጋጨ በግድግዳ ያጋጩት ብለዋል። ጎበዝ እነማን ናቸው ያሉት? እነ ማሊኪ እንትና እነ ሻፊ ማለት ነው እንጂ እነኚህ ሰሃባዎቹ ደግሞ ቀጥታ ከሙሐመድ የሰሙትን አስተምረው ነው የሚያስተምሩት። ከሙሐመድ ጋር አብረው የነበሩ ስለሆኑ ረሱል እስካላዘዙ ድረስ እኔ አልቀበልም። አንድ ቃል እናመሰግናለን። ካሊድም አንሳው ካሊድ የዑስማንን ትእዛዝ ስለዚህ ሴጣናማ ትእዛዝ ነው እያልኩ ያለሁት አሁን እዚህ ጋር ሐደሰና ብሎ አረሱልላህ ምን የለም። አሁን የዑስማን ትእዛዝ ስህተት ነው አይደለም? የዑስማን ትእዛዝ ስህተት ነው አይደለም? ይሄ ባህል ሊሆን ይችላል ማለት ነብዩ ሰለላሁ ዐለይሂ ወሰለም ያዘዙት አይደለም እያልን ነው። እንኳን ታልሰማክ። ስለዚህ ዑስማን ከራሱ ዝም ብሎ ሴቶች እንዲገረዙ ያዝ ነበር ማለት ነው። በመሐመድ ጊዜ የነበረው ዑስማን የመሐመድ ቀኝ እጅ፣ በደንብ አስተውሉ። በመሐመድ ጊዜ የነበረው የመሐመድ ቀኝ እጅ ቁርአንን እንኳን አቃጥሎ ካኖናይዝ አድርጎ የሰጣቸው አዳምጥ፣ ምን ያዝ ነበር? ሴቶች እንዲገረዙ ያዝ ነበር። ሙሐመድ ደግሞ ምን ብሏል? ትክክለኛው እስልምና በኔ ጄኔሬሽን ያሉት እነኚህን ምሰሉ፣ እነኚህን ተከተሉ ብሏል። ስለዚህ የሙሐመድ ተከታዮች
ከሙሐመድ ጋር አብረው የነበሩት ሙሐመድ ማያዘውን ሙሐመድ ማይቀበለውን ነው ወይ ያዘዘው ዑስማን? ሐዲሱን አድርገው እያልኩ ነው። ከፍ አድርገውና መልስልኛ ቀድሚያ። ይሄ እኮ ከዋጅብ ነው የሚል እኮ የለም ሀቢቢ፣ ግዴታ ነው አይልም። ምንድን ያላቸው ዑስማን? ምንድን ያላቸው ዑስማን? አንብበው እሺ ሐዲሱን። አደሰና ሙሳ እስቲ ከፍ አድርገው ሐዲሱን ያለው ከፍ አድርግለት። እሺ ሐዲሰና የሚለውን እንዲተረጉሙ ፈልጌ ነው። ቶ ይቀጥላል ሐዲሱ ላይ ለምንድን ነው ጮክ ብለህ ባታነበውና ማተረጉምልን? ያ ሙስሊሞች እንዲህ ነው ሼም የሚይዛቸው በሐዲሳቸው ሰው ፊት አያነቡትም። ላ አይደለም አረብኛ ባነበሁ ምን ያደርግልህ? አንተ አስማ ቶ ካሊድ ማፈርሳ ተርጉምላቸው ተዋት በል ይተርጉም። እሺ ይሄንን ሐዲስ አሁን ወሲ ወደ አማርኛ ዙሩ ተርጉም ወደ አማርኛ ዙሮ እያልኩ ነው። አሁን አረበኛውን ብዙ ተርጉም ትችላለህ። አልችልም፣ አረበኛ ብዙ አልችልም መተርጎም ላይ ተረጎምልህ። ስለዚህ ያንተ ዑስማን ትእዛዝ የሰጠውን ብሎ ነው ሴቶቹን ሰብስቦ ሂዱ ተገረዙ። እነሱን ደግሞ እምቢ ማለት አራቱን ካሊፎች እምቢ ማለት አችልም፣ አለመታዘዝ አችልም። ቀጥታ ትእዛዝ ነው የሰጠው። ቆይ አማርኛ አድርገው ሀቢቢ፣ የሀቢቢ በአማርኛ አድርገው ፕሌስ። አረብኛ አልክ፣ አረብኛው ተደረገልህ። እንግሊዝኛ ተረጎምንልህ። እንግሊዝኛውን አልችልም እንትን አልክ፣ ተረጎምንልህ። አረብኛ ደግሞ ይሆንልኛል፣ አረብኛውም ተተረጎመልህ። ዑስማን ቀጥታ ምን ብሎ ነው ያለው? ሂዱ ገርዟቸው፣ ተገረዙ። ትእዛዝ ነው ይሄ። ከዛም ፒሪፋይ አድርጓቸው፣ አንጿቸው። ምኖቹን? ሴቶቹን የተያዙትን። ስለዚህ እንዲገረዙ ቀጥታ ትእዛዝ ነው የሰጠው። ትእዛዝ ከሆነ የሰጠው ደግሞ ይሄን አልቀበልም ካልክ እናመሰግናለን፣ ገና ሁሉንም እናስክድሃለን። አሁን አንድ በአንድ ኢብኑ ተሚያን አስክደናሃል። አዳምጥ። የመጀመሪያ ኢብኑ ተሚያ ሴጣናዊ ትእዛዝ አዟል፣ ኋላ ቀረ ትእዛዝ አዟል ብሏል ካሊድ። አንድ አህመድ ደግሞ ምን ብሏል? ዑስማን ያዘዘውን አልቀበልም፣ ግድግዳ ላይ ያጋጩት ብሏል። ቆይ ሄዱና ግድግዳ ላይ እነሱን አስተምሮ አጋጩት፣ ጣሉት ብሎናል። እናመሰግናለን። ኢብኑ ተሚያን አስጥለናል። ሌላስ? ዑስማንን አስጥለናል። ቆይ ኔክስት ማንን እንደምናስጥላችሁ ደግሞ እናሳያችኋለን። አማርኛውን አንብብ ካሊድ፣ ይኸው ተተርጉሞላል። ካሊድ ግን ከዚህ በኋላ አረብኛ አምጡልኝ እንዳትለን፣ ምክንያቱም ሰዓታችን እየገደልክ ነው። አረብኛ አንብበ። አረብኛ ካሁን በኋላ ይደረግለት አይደለም ካረክ ከአረበኛና እንትን ነው በአማርኛ ማለት አንብባ። ወይ በአማርኛ አረብኛ አንብባ፣ አረብኛ አርጉልኝ ትላለህ። አንብባ ያ ጀማ። እኔ ሁለቱንም ነው እንትን ምን ገብቷል። አንብብ፣ እቅራ። ያላቅም ብለሃል፣ ተተርጉሙልሃል። የማታውቀውን ቋንቋ ደግሞ ከዚህ በኋላ አታስከፍት የተባልኩ አንብብ። እፎይ ተረጋጋሽ። እስኪ አንተ ረጋ በል እስኪ እፎይ። ስታስተምር ረጋ በተረጋጋ መንገድ ለማስተምር ትንበል። ታታችን አትግደል እንደ አንተ ሰውዬ ምን ሆነ? አልቀረኝ አይደለም እንዴ? እነ ጅብሪል መጥቼ ልጭመቅህ እንዴ? ካሊታው ሼም ይዞት ነው፣ አፍሮበት ነው። አማርኛው ላይ ሚዩት አደረገን ይላል በበለት በቃ ሲማማሳን እፎይ በቃ ሲያስተምር ባኒ ስሜታዊ ሆና ምናምን ይስቃል፣ ይቀልዳል። ሚዩት አድርገህ በቃ አንብብ። አሁን አያነበውም። እፎይ ሼም ይዞታል። እኔ ላንብብ። ያነባል እና ሲዝ ያነባል። አንብቦ ይጨቃጨቀኛል እና ሲዝ ያነባል። እኔ ካሊድ እንድንተማመናለሁ የቄሮ አባል ነኝ ብሏል። ያነባል እንድመዘግበው ቄሮነት መዝግበኝ ስላለ እንድመዘግበው ያነባል። ለማንኛውም ቁጥር 1 ላይ መዝግበኝ። እሱንማ እንደ ተባል እኮ ቅድሚያ አንብብልና
ቃል ትገባልኛለህ? ቄሮ ከእናንተ ቄሮ ማህበር ጋር ትመዘግበኛለህ? አዎ አንብበው። ቃል ትገባለህ? እመዘግቤ ከሆነ ከእናንተ ቄሮ ጋር እኔ አንብላል። ጦርነቱ ግርዛት እንዳይመስልህ አንብበው። እሺ ረታው ለምን ታደርገኛለህ? ማንም ይታል አደረገ ወዳጄ። አንብብ እየተባለ ነው እሱ። ተወሱን ከኔ ጋር ጨርስ። አንብብ። እሺ አንተ